ሙዚቃ በፍጹም ቤተክርስቲያን አትደግፍም። በይቅርታ የተመለሱ እህቶችን ኢንተርቪ ማድረግ ወንጀል ከሆነ እንግዲህ በፍርድ አደባባይ የምናየው ነው የሚሆነው። በእሳት ላይ ቤንዚል ማርከፍከፍ ለሀገር አይጠቅምም። ሙዚቃው ቤተ ክህነት ድረስም ገብቶ እየተሰማ እንደሆነ ስለማቅ መዝሙር አድምጡ፣ ስብከት ስሙ፣ አውደ ምህረቱን ባዶ አታድርጉት። ግድ የላችሁም ስለ እግዚአብሔር ብላችሁ አባት ሁኑን። የማይነቀነቅ ምሰሶ አትወዝውዙ፣ ምስጦናችሁ አትብሉን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰኝ። እነሆ ከትንሣኤ በኋላ ለመጀመሪያ ጊዜ ዛሬ በዚህ ስቱዲዮ ተገኝተናል። ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እነሆ እንግዲህ እግዚአብሔር አምላካችን ፈቅዶ የእመቤታችን ቅድስት ድንግል አማላጅነት ደርሶን የጻድቃን ሰማዕታት ተራዳይነትም አብሮን ሆኖ ይቺን ቀን እንድናይ ሆነናል። ዛሬ ከኔ ጋር ስላላችሁ ከልብ አመሰግናለሁ። እንግዲህ ባለፈው ጊዜ ለ9-10 ቀናት ያህል በፖሊስ ቁጥጥር ስር ሆኜ የአዲስ አበባ ፖሊስ ኮሚሽን በተለምዶ ማዕከላዊ እየተባለ ወይም ደግሞ ሶስተኛ ፖሊስ ጣቢያ መቆየቴ የሚዘነጋ አይደለም። ከዛ በኋላ ደግሞ ከታሰርነው በላይ ያስፈታን እግዚአብሔር ስለሚበልጥም የስራታችንን ነገር ከመንገር ይልቅ ከስራታችን ያስፈታን እግዚአብሔር ታላቅ ነውና ሰሞነ ሕማማቱ የሚታሰብበት ስለሆነ እንደዚሁ ምክረ አይሁድ፣ ጸሎተ ሐሙስ፣ እንደዚሁም ደግሞ ስቅለትን ቅዳም ስዑርን በቅድስት ቤተክርስቲያን ስርዓቱን በመፈጸም አብረን ቆይታን አድርገናል። እንደዚሁ ደግሞ በአክፍሎቱም ተሳትፈን የትንሣኤን በዓል አግኝተን ነበር ወይም ደግሞ አክብረናል። ከትንሣኤ በኋላ ደግሞ እንደዚሁ ማዕዶት ነበር። ቶማስ፣ አላዛር፣ ሐሙስ አዳም ቤተክርስቲያን እንደዚሁ እንስትና ዳግማ ትንሣኤን አክብረን ዛሬ ከእናንተ ጋር እንድሆን እግዚአብሔር አምላክ ፈቅዷል ማለት ነው። በዛሬ ቆይታዬ ዛሬ ደግሞ በጣም በሚያስገርም ሚያዝያ 12 ቀን 2018 ዓ.ም የፍርድ ቤት ውሎ ነበረኝ። ከዚህ በፊት በ2017 ነሐሴ አካባቢ ላይ በታሰርኩበት ጉዳይ ያ ጉዳይ ስላላለቀ ዛሬ ፍርድ ቤት ነበረኝ። የፍርድ ቤት ውሎዬን እንደዚሁ እነግራችኋለሁ። ከዛ ባለፈ ደግሞ ሰሞኑን እንግዲህ ካህኑም ሊቁም ደቂቁም ሁሉም ምጡቁም ፕሮፌሰሩም ሁሉም የሙዚቃ ተንታኝ ሆኗል። ሙዚቃ እየተነተንን ያለነውና የሱን ነገር በደንብ የምንመለከትበት ይሆናል። ከዛ ባለፈ ደግሞ ብልጫ ያለው ምርጫና እንደዚሁ ደግሞ ዝምተኛው ግን ትኩረት ሊሰጣ የሚገባው ቅዱስ ሲኖዶስ አንድ ላይ ገጥመዋል። እነዚህን ነገርም ብናነሳቸው ለሀገር ሰላም ይሆናል ብለን የምናስብባቸው ሀሳቦችን እናነሳለን ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን፣ ለመሪዎቿ መረጋጋትን፣ ለሕዝቧ ሰላምን ያድልልን። በጣም በብዙ ነገር ተረብሸናል፣ ታውከናል። አጀንዳዎች በላይ እየመጡ ኑሮቻችንን ከምናስታውስ ይልቅ ያሉ ጉዳዮችን በማራገብ ብቻ ራሳችን እያጣን የመጣንበት ነገር አለ። እነዚህን ጉዳዮች እንመለከታለን። ከመልእክቶች በኋላ ስንመለስ አጠር ባለ መልኩ እነዚህ እናያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሚዲያ አይነት ሰዎች መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።
በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ ክቡራን ተመልካቾቻችን ከኔ ጋር ቆይታን ስለምታደርጉና ያደረጋችሁ ስለሆነም ከልብ ነው የማመሰግነው። ቀደም ሲል ልክ እንደነገርኳችሁ በአዲስ አበባ ፖሊስ ኮሚሽን ቁጥጥር ስር በሆንኩበት በተለምዶ ማዕከላዊ ወይም ደግሞ ሶስተኛ ፖሊስ ጣቢያ ከእስር እንድንፈታ እግዚአብሔር ስላደረገን ቸሩ መድኃኔዓለምን በደንብ አመሰግነዋለሁ። አትለይምና እናቱ እመብርሃን ድንግል ማርያም ወለላይቱ አዛኝቱ ደሟ ወርቅ ነው፣ ስሟ ወርቅ ነው፣ ልብሷ ወርቅ ነው፣ ስራዋ ወርቅ ነው፣ ልጇ ወርቅ ነው፣ እርሷ ራሷ ወርቅ ናት። እመብርሃን አልተለየችምና የሆነብንን በማውራት የተደረገልንን ማሳጣት አንፈልግምና ስለተደረገልን ነገር በብዙ ማመስገን ፈልጋለሁ። እዛ ምን ነበረ፣ እንዴት ተያዝን፣ ሁሉ ነገር አይረባም። ምክንያቱም ሁሉን ነገር ከገለበጠው መድኃኔዓለም ስለማይወዳደሩ ማለት ነውና ከተደረገብን ይልቅ የተደረገልን ያደረገልኝን መድኃኔዓለምን እያመሰገን ነው እንድንሄድ ፈቅጃለሁና ክብሩን መድኃኔዓለም ይውሰድ። ከዛ በታች ግን እንደ ሰው መላው ክርስቲያኖችን በጣም አመሰግናለሁ። የተዋህዶ ልጆችን በተለይም በውጭው ዓለም ያላችሁት በሙሉ ልጃችን ወንድማችን እያላችሁ የተጨነቃችሁ በሙሉ እግዚአብሔር በእድሜ በዘመናችሁ በሙሉ በመውጣት በመግባታችሁ ከናንተ ጋር ይሁን። ከልብ አመሰግናለሁ። ከዛ ባለፈ ግን በፍርድ አደባባይ ላይ የእውነትን ሐሳብ በመያዝ እውነትን በመመገት የወንድማችን እውነት ይሄ ነው፣ ከሀገሪቷ ሕግ አንጻር የተጻረረ ነገር አልሰራም፣ ወንጀል አይደለም ብለው የሕግን ድንጋጌ አፍ ሆነው በመናገር ለሕግ ባለሙያው ለተከበረው ችሎት በማስረዳት አጠገቤ የቆሙት የሕግ ባለሙያዎችን ማመስገን በጣም 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 ለኔ ቃላት ያጥርብኛል። የሕግ ባለሙያ መልካሙ ኡጎ፣ ጠበቃ እንደዚሁ ሳሙኤል ፍቅሬ፣ ከምንም በላይ ደግሞ ነብዩ ምክሩ በጣም 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 ነው የማመሰግነው። ወንድሜ ነብዩ ዛሬም ከኔ ጋራ ነው ቆይታን እያደረገ ያለው። እነዚህን የሕግ ባለሙያዎች ጋዜጠኛ ነው ሳሙኤል ፍቅሬ፣ የነብዩ ምክሩ ደግሞ ስለ በእውነት እውነት እስከሆነ ድረስ የሀገሪቱንም የፍትህ ሂደት ያግዛል፣ የሰዎችንም ከወንጀል ነፃ ያደርጋቸዋል ብሎ ባሰበበት ቦታ ከፊት የሚቀደም ወንድሜ ነው። እንዲሁ መልካሙ ኡጎም በነፃም ጭምር ለሌሎች ጥብቅና የሚቆም ነው። እነዚህን የሕግ ባለሙያዎች ማመስገን በጣም ፈልጋለሁ። ጠበቃ አያሌው ቢታንያ ከልብ አመሰግናለሁ። እንደዚሁ ጠበቃ ሰለሞን ከልብ ነው የማመሰግነው። እናንተን የሕግ ባለሙያዎች በተለየ መልኩ ደግሞ ሁሉም ችሎት ላይ አብራችሁኝ የነበራችሁት ነባዬ ከልብ ነው የማመሰግነው። መልኬ፣ ሳሚ በጣም በጣም እግዚአብሔር ይስጥልኝ። እንደየደረጃችሁ ምስጋና የሚገባችሁ በሙሉ ምስጋናዬ ይድረሳችሁ ነው የምለው። ወንድምነትን ጥግ ላየሁበት እስከ መጨረሻው ድረስ ያቆይህ አይለየኝ ብዬ በልብ የምመርቀው ጋዜጠኛ አርአያ መካሻ የቃለ ቀርን ሚዲያ እንደዚሁም የአርአያ ሚዲያ ፊት አውራሪ በዚህ በችግሩ ወቅት ደግሞ እንደዚሁ ከነጋሽ ሚዲያ ጋር በመሆን እድሜ ከጤና ይስጥልኝ ማለት ፈልጋለሁ። ወንድሞቼ እህቶቼ፣ በነጋሽ ሚዲያ ውስጥ ያላችሁ ማሂ፣ በሚ እንደዚሁ ባሴ፣ እግዚአብሔር በእድሜ በጤና ይስጥልን። ቅዱሴ፣ ብዙዎቹን መዘርዘር እችላለሁ። ከልብ አመሰግናለሁ። እንግዲህ የተደረገለት ብዙ ስለሚያወራ ነው፣ የተደረገበትን አያወራም። የተደረገለትን ነው በብዛት ያነሳ ነው። በዚህ ይያዝልኝ። የዛሬ የፍርድ ቤት ውሎ ነበረን። እንግዲህ በፖሊስ ቁጥጥር ስር በነበርኩበት ጊዜ 2 ጊዜ ፍርድ ቤት ነበረኝ። እንግዲህ በዛ የፍርድ ሂደት ውስጥ ተከራካሪው አቃቢ ሕግም መምጣቴን ስላላወቀ ወይም ስላላየ በፍርድ ቤት ስላልቻልኩኝ
ታስሮ ይቅረብ ብሎ ነበረ ባለፈው ማለት ነው በ28 በነበረው ይመስለኛል። እንግዲህ ሁለት እስር አይቻልምና ክቡር ዳኛውም በእስር ቤት ያለን ሰው አስረን እንዴት ነው የምናመጣው በሚል ለዛሬ ቀጠሮ ነበር። ለዛሬ ቀጠሮ ደግሞ ሲሰጥ የነበርኩበትን ከፖሊስ ጣቢያ ይዤ እንዲሄድ ነበረ ፍርድ ቤቱ የቀጠረው። አዲስ አበባ ፖሊስ ኮሚሽን ግን በግል እንደዚሁ መረጃ የምንሰጥ ስላልሆነ ፍርድ ቤቱ ይዘዘንና ፍርድ ቤቱ ካዘዘን የነበርክበትን የእስር ቆይታህን እንጽፋለን ብለው አሰናብተው ነበር። ዛሬ እንግዲህ ፍርድ ቤቱ ይሄንኑ ያለሁበትን ጠይቆ የቆየሁበትን ማስረጃ ጠይቆኝ ነበረ። እኔም ከአዲስ አበባ ፖሊስ ኮሚሽን የተነገረኝን ለፍርድ ቤቱ ነግሬያለሁ። ክቡር ዳኛውም ዛሬ የመጣው በፖሊስ ተይዘ ነው ወይስ በራስህ ብሎኝ፣ አረ ክቡር ፍርድ ቤት በራሴው ቀጠሮዬን አክብሬ ራሴ ነኝ የመጣው ብያቸዋለሁ። ስለዚህ በራሱ ከመጣ ከፖሊስ ጣቢያ የቆየበትን ማምጣት ብዙ አያስፈልገውም ብለው የእምነት ክህደት ቃላችንን ተቀብለው እንግዲህ ለምስክር ለመስማት ለግንቦት 24 ተቀጥሯል ማለት ነው። አንደኛው ክስ ይሄ ከአዲስ አበባ ፖሊስ ኮሚሽን የወጣንበት ሳይሆን ከወንጀል ምርመራ ፌዴራል ወንጀል ምርመራ ከዚህ በፊት በቤተ ክርስቲያን ተቃራኒ ወገን ላይ የነበረች አንዲት ሴት ባነሳችው ክስ ከሱ ጋር ተያይዞ የመጣ ነው። በጣም ብዙ የሚያስገርሙ ነገሮች አሉ። አንገረምባቸውም። እንኳን ሆነ እያልን በደስታ እንሄድባቸዋለን። የፍርድ ቤት ሂደቱ ሊራዘም ይችላል። ብዙ የሚያሰለች አይደለም። ምክንያቱም የፍርድ ቤት ሂደት ችሎቱን እየተማርኩበት ነው ብለን በበጎ ተርጉመነው በበጎ ይዘነው እግዚአብሔር ነገርን ሁሉ ለበጎ አደረገ አይደለም የሚለው። ስለዚህ ሰዎች አሳደርናቸው፣ ሰዎች ሞራላቸውን ነካን፣ ሰዎች ክፋት አደረግንባቸው፣ ከህይወታቸው አስተጋገልን ብለው ሲያስቡ እኛ ደግሞ የእግዚአብሔርን ማዳን በሌላ መልኩ እያየን ብንመላለስም በፍርድ ቤት የፍርድ ቤት ሂደትን የፍርድ ቤት ፕሮሰስን እንደ አንድ ጋዜጠኛ እግዚአብሔር እንድማር ፈልጎ ስለሆነ አይከፋንም፣ አንጨነቅበትም። ስለዚህ በግንቦት 24 ደግሞ ምስክሮችን የምንሰማ ነው የሚሆነው ማለት ነው። እንግዲህ ወንጀል አልፈጸምንም፣ ወንጀል ባለመሆኑ ወንጀልም አልፈጸምንም ብለን ነው ለፍርድ ቤቱ ያስረዳ ነው። በሚዲያ ከዛችኛዋ ከአንዷ ቤተክርስቲያን ብላ ራሷን ከምታስብ ከትልቋ ቤተክርስቲያን ጋራ ፉክክር ውስጥ የገባች ሴት ነፍሳትን የማዳን ስራ ሰርተናል፣ አይቆጨንም፣ በጣም ደስተኛ ነን። ከዛኛው ቦታ መጥተው ወደ ቅድስት ቤተክርስቲያን በይቅርታ የተመለሱ እህቶችን ኢንተርቪ ማድረግ ወንጀል ከሆነ እንግዲህ በፍርድ አደባባይ የምናየው ነው የሚሆነው። ግን አንድ ነገር ነግሬያችሁ እዚህ ጋር ልለፍ። ክቡራን ተመልካቾቻችሁ ያለሽ መስሎሻል፣ ተበልተሽ አልቀሻል ነው። ትልቋን ቤተክርስቲያን ትልልቅ ጉዳዮችን አይልኩባትም፣ ትንንሽ ነገር ነው የሚልኩባት። እኔ በጣም ማረባ አንድ ተራ ሰው ነኝ። እኔ ስለተከሰስኩ አይደለም። እኔ ያነሳሁት ጉዳይ ግን ትልቅ ነው። አለት ላይ መሰረቷን ያደረገች ክርስቶስ ቤት የሆነችዋን ቤተክርስቲያን የወከለ ሐሳብን ያነሳ ነው። ስለዚህ ይሄንን ትልቋን ቤተክርስቲያን ርዕሰ ጉዳይ አድርገን ስናመጣ ትንንሽዬ ሰዎችን ፈልገው ሊጥሉን እየፈለጉ ነው። ምክንያቱም ከቤተክርስቲያኗ ጋር የሚሄድ ትልልቅ አጀንዳዎች፣ ትልልቅ አካላት መላተም እንደማይችሉ ያውቁታል። ስለዚህ ትንንሽዬ ነገር ልከው ትልቅ ነን ብለው የሚያስቡት በሌላ ጎን ያሉት አካላት ትልቋን ቤተክርስቲያን ሐሳብ ወይም አፍ ድምፅ የሚሆኑትን ማጥፋት ነው የተፈለገውና ይሄ ያሳዝነኛል። የእውነት ለመናገር ከሳሾቻችን መከሰስ ነበረባቸው። ዛሬ ላይ ግን እንድንከሰስ ስለፈለጉ እየተከሰስን ነው። ክሳችንን ደግሞ መዝገቡን መዝጋት የሚችለው መድኃኔዓለም ስለሆነ መዝገባችንን እየዘጋ ነው። በእስር ቤትን ብንወረወር ደግሞ ብርታትና ጥንካሬን እየሰጠ ለሌላው ትምህርት በህይወታችን እንዲሆን እያደረገ እግዚአብሔር እያሳለፈ ነውና ይሁን ለበጎ ነው። የኛ መታሰር ለሀገር የሚጠቅም ከሆነ ምንም ችግር የለብንም፣ ግድ የለውም። በዚህ መልኩ እናልፋለን። የሚያሳዝነኝ እሱ ነው። ቅድም ልክ እንዳልኳቸው በአንድ ሀገር ውስጥ እኔ ሁለት ትልቅ አካላት አሉ ብዬ አስባለሁ። አንድ የሃይማኖት ተቋማት ናቸው፣ አንድ ደግሞ ራሱ መንግስት ነው። ምንም ጥርጥር የለውም። እነዚህን የሃይማኖት ተቋማት መጠበቅ አለበት መንግስት በብዙ መልኩ። አሁን ግን እነዚህን የሃይማኖት ተቋማትን የሚነኩ አካላትን ከበር እየሰጣቸው እንደሆነ ነው የምረዳው።
ከቨር እየሰጣቸው ያ የትም አያስኬድም። መራቂ ሽማግሌ ከሃይማኖት አባቶች ወይም ከቤተ እምነት ነው የምናገኘው። የልጆች ጠባቂ አሳዳጊዎችም አባቶች የምናገኘው ከዚሁ ቤተ እምነት ነው። መሪዎችም የምናገኘው ከዚሁ ቤተ እምነት ነውና ቤተ እምነቶች እንደው ጥበቃ ቢደረግላቸው እንዲሁ በዘላኑ ደግሞ መንግስትንም ቤተ እምነትንም ደግሞ እንዲሁ ተነስተው የሚወርፉ አካላት የጠላቴ ጠላት ወዳጄ ነው በሚል አስተሳሰብ አሁን እኛን ባታሳድዱን ብዙ የተለዩ ጠላቶች አሉና እነሱን ብናጠፋቸው ለእድገት፣ ለድንቁርና፣ ለሀገር፣ ለሃይማኖት፣ ለእግዚአብሔር የማይገዙ በሌላኛው ዓለም እየሄዱ ያሉ እነሱን ነው እያጋለጥን ያለነውና እንደው አትሊስት ብትሰሙን ጥሩ ነበረ። ካልሆነ ደግሞ ጊዜ ያስተምራቸዋል። እግዚአብሔር ልቦና ይስጣችሁ ብዬ ነው ማለፍ የምፈልገው። የሰሞኑ ሙዚቃ እንግዲህ ተንታኞች በጣም በዝተዋል። ከቤተ መንግስትም ከቤተ ክህነትም እኩል ለሙዚቃ ምላሽ እየተሰጠ ነውና ሰሞኑን የወጣ ሙዚቃ አለ። እግዚአብሔር በሚያውቀው አንዴ ሙዚቃውን ሰምቻለሁ። እሱን ተከትሎ የሚነሱ ሐሳቦች ላይ ከተከታዩ መልእክት በኋላ ሐሳብ ሰጥበታለሁ። ክቡራን ተመልካቾቻችን የጣጃ አቦ የገብረ መንፈስ ቅዱስ ቤተክርስቲያንን ግዴላችሁም ጀምረነዋል፣ እንጨርሰው። እሱን መልእክት ሰምተን ስንመጣ ወደዚህኛው ጉዳይ እንመለሳለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለፈኑ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል።
የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሚዲያ አይነት ሰዎች ክቡራን ተመልካቾቻችን ተመልሰናል። እንግዲህ የሊሙ መድኃኔዓለምንና እንዲሁ የጣጃ አቡነ ገብረ መንፈስ ቅዱስ መልእክት ነው ሰምተን የመጣ ነው። አቅም የፈቀደላችሁ እጃችሁ የሞላ ለነዚህ ቤተክርስቲያን በመላክ እንግዲህ በረከቱን እንድትካፈሉ እላለሁ ማለት ነው። ወደ ሰሞኑ ሙዚቃ እንምጣ። ቤተ ክህነቱም ቤተ መንግስቱም እኩል ትንታኔዎች እየተሰጠበት ነው። በጣም በሚያስገርመኝና በሚያስደንቀኝ መልኩ አሁን ባለሁበት ሁኔታ ሙዚቃ ማድመጥ ፍላጎት የለኝም። ሙዚቃው ላይ የተሰጠው ምላሽ ግን ምንድነው እሱ የሚለውን ነገር እንየው። ቤተ መንግስቱ ምናልባት የመልስ ምት አስፈልጎ ከሆነ ለፖለቲካው ማርከሻ፣ ለነገር ማኮሰሻ ዋቴቨር የሚጠበቅ ነው፣ ሊሄድ ይችላል። የቤተ ክህነት ሰዎች ግን ረጋ ብንል ጥሩ ነው። የቤተ እምነት ሰዎች ግን ረጋ ብለን ብንሄድ በጣም ጥሩ ነው። እኔ የቤተ ክህነት ሰዎች በተለይም በፌስቡክ ላይ ስለ ሙዚቃ ማብራሪያ ሲሰጥ ወይም ደግሞ ደጋፊና ተቃዋሚ ሲኮንም እያየው ነው። ነገ በደንብ እመጣበታለሁ። በጣም በሚያሳዝን መልኩ አንዳንዶች ቤተ ክርስቲያን ሙዚቃና ሙዚቀኛን የምትደግፍ አድርገው ሲነቅፉም ጭምር አያለሁ። እኔ በጣም ይሄ የተሳሳተ ነገር ነው። ሙዚቃ በፍጹም ቤተ ክርስቲያን አትደግፍም። ሙዚቀኛን ግን አታገልም። ሙዚቀኛን ብቻ አይደለም፣ ኃጢአተኛ ነህ ብላ ሰውን አታርቅም። የኔ ብጤ ነህ ብላ ሰውን አታርቅም። ባለስልጣን ነህ ብላ አታቀርብም። ባለሀብት ነህ ብላ አታቀርብም። አልተማርክም ብላ አታገልም። ሕፃን ነህ ብላ አታርቅም። ንጹህ አይደለህም ብላ ቤተክርስቲያን አታርቅም። ለሁሉም ክፍት ናት። የምህረት ጌታ በቤቷ አለ። ሁሉን እንደ በደላችንን የሚከፍል ለበደላችን ልክ ደግሞ ይቅርታ ስንጠይቅ ብዙ ለበደለ ብዙ ይቅር የሚል አባት አለን። የዛ ማደሪያ ናት ቤተ ክርስቲያን፣ የዛ ማደሪያ ናት። ስለዚህ ቤተ ክህነት ውስጥም ያላችሁ አባቶች፣ ከቤተ ክህነት የወጡ የዓለም ልጆችም ልጆቻችሁ ናቸው። የቤተ መንግስት ልጆችም ልጆቻችሁ ናቸው። ስለዚህ እሳት ላይ ቤንዝል በማርከፍከፍ ሚናችሁን ባለመወጣት እንደው ለሀገር ሰላም እንድትተጉ በመድኃኔዓለም ስም እለምናችኋለሁ። ሙዚቃው ቤተ ክህነት ድረስም ገብቶ እየተሰማ እንደሆነ ስለማቅ መዝሙር አድምጡ፣ ስብከት ስሙ፣ አውደ ምሕረቱን ባዶ አታድርጉት። ያ ነው ጥሩ። ቤተ ክህነት ውስጥ ሊሆን የሚገባው መዝሙር ነው፣ ዝማሬ ነው። ጅብ በቀደደው ውሻ ይገባል ነው ወይስ ውሻ በቀደደው ጅብ ይገባል ነውና በጣም በሚያስገርም ሰሞነኛ ጉዳይ የደራለት አንድ ወንድም አለና እኔ ለካ አልገባኝም ይሄ ሂደቱ። ሆሳናን በሆሳና የሚለው ለኦርቶዶክሳውያን ፕሮግራም ለቅቅ ያለው ስለዚህ መመስገን አለብኝ ያለው አንድ ነቢይ ለካ ሴታፕ ነው ሲያዘጋጀ የነበረው። ዓመቱን ሙሉ እንደ ማስታወቂያ ሊሰራበት አንድ ቀን ለኦርቶዶክሳውያን ያንን አካባቢ ለቅቅ ያለው ብሎ ሲነሳ እኔ ከአክብሮት አንጻር መስሎ እንዲህ ነው የሃይማኖት አባቶች መቻቻል ያለባቸው ብለን ቪዲዮ ሰርተን ነበር። ለካ ነገሩ የፕሮሞሽን መስሪያ ናት። ወደፊት ለሚሰራ ኃጢአት፣ ወደፊት ለሚሰራ ብዙ ማጭበርበር ያቺ ሆሳናን በሆሳና የምትለውን ፕሮግራም ለኦርቶዶክሳውያን ለቅቅ ያለው የምትለው ፕሮግራም ብዙ ከቨር ናት። እንደዛ አይደለም። ለሰራው ስራ መስገነናል። አሁን ደግሞ የመጣህበትን መንገድ በደንብ እንኮንናለን። ነገ በቪዲዮ መለስበታለሁ። ይሄ ሰው ምን ብሏል? ይድረስ ለቅድስት ቤተክርስቲያን ብሎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል መልእክት አምጥቷል። ያ መልእክት ለማን ነው የሚጠቅመው? ነገ በደንብ እንመጣበታለን። እንዲህ አይነት በእሳት ላይ ቤንዝል ማርከፍከፍ ለሀገር አይጠቅምም፣ ለክርስቶስም አይጠቅምም። በምንም ተአምር ተዉ፣ ሀገርን እናረጋጋ። ተዉ፣ ሀገር ችግር ውስጥ ናት በብዙ መልኩ። ዓለም አቀፍ ነዳጁ ችግር ውስጥ ከቶናል ህዝቡ። በከተማ ላይ እኮ ምናልባት የቤንዚል መኪና ለመቅዳት የሚሰለፉትን ብቻ አይደለም፣ እነዚህ የቤንዚል የናፍጣ መኪናዎች የሚያደርሷቸው ምርቶች በማጣታቸው በገጠሪቱ የሀገራችን ክፍል ላይ ብዙ ችግሮች አሉ። ስለ ሀገራችን ስለ ህዝቦቻችን ችግር ብናወራ በጣም ደስ ይለኛል። እንደ ኦርቶዶክሳውያን ደግሞ ስለ ገዳማውያን ብናነሳ ደስ ይለኛል። ገዳማውያን የሚጠይቃቸው አጥተዋል። ገዳማውያኑን የሚሳለሙ ምዕመናን እየጠፉ ነው በትራንስፖርት ምክንያት። ለምጽዋት የሚዘረጉ እጆች እያነሱ ነው።
ገዳማውያን እየተፈቱ ነው። ብዙ አጀንዳ አለብን። ግድ የላችሁ መለስ ብለን ስለዛ እናደርገው። ዘፈኑን ለዓለም እንተው። የበረታችሁ በጸሎት ቤተ መንግስቱንም ቤተ ክህነቱንም አግዙት። ጻድቅ አይጠፋም። ሀገር መቀጠል መቻል አለባት። ለሀገር ሰላም መትጋት ሀገር ስትኖር ነው ሁሉም ያምረው። አሁን ሁሉ ነገር ከባድ ነው። ግድ የላችሁ ግድ የለም። በጣም የሚያስገርሙኝ ብዙ ነገሮች እየሆኑ ነውና እኔ ወዴት እየሄድን እንደሆነ አላቅም። እኔ አንዳንዴ ህገ መንግስቱንም ብናነብ በጣም ደስ ይለኛል። የመናገር ነፃነቶች፣ የሐሳብ ነፃነቶች እኚህ የሚባሉ ነገሮች አሉና ሰው ባደረገው ላይ ሪያክት የምናደርጋቸው ነገሮች ራሳችን ልንጣላባቸው የሚገባ አይደለም። አንድ ሰው ሐሳብ ያንስ ሌላ ምላሽ ይስጥ። ይሄ መለመድ መቻል አለበት። ሐሳብ በብዙ መልኩ መንሸራሸር የሚጠቅመንን ለመያዝ ብዙ ሐሳቦች በገበታ ላይ ቢመጡ ክፋት አለው ብዬ አላስብም። ግዴላችሁም ሆደ ሰፊ ሆነን እንለፈው። ሌላው እንግዲህ የሚያስፈራኝ ነገር ከፊታችን የቅዱስ ሲኖዶስ ጉዳይ ነው። ከፊታችን ያለው በወርሃ ግንቦት የሚካሄደው ቅዱስ ሲኖዶስ ለምህላ ለአዋጅ ቢሰባሰቡ አባቶቻችንን እለምናለሁ። በብዙ መልኩ እንደው ለመሿሿም እንዳይሆን ጳጳስ ይውረድ የሚል መፈክር የያዙ አማኞች በየአብያተ ክርስቲያናቶች እያየን ያለንበት ጊዜ ከመሆኑ ጋር ተያይዞ ቀጣዩ የቅዱስ ሲኖዶስ ጉባኤ ምን ሊመስል ይችላል? ያስፈራኛል። እዛ ላይ ደግሞ ምርጫ የሀገሪቱ ተጨምሮበት ምርጫ ብዙ ነገሮችን እንደ ወንዝ ዳር ቄጤማ ጎንበስ ብለን ማሳለፍ ያለብን ጊዜ ላይ ያለ ይመስለኛል። ቤተ መንግስቱ ለቀጣይ 5 ዓመት የፖለቲካ ወንበር ግድያ ነው፣ ምንም ጥርጥር የለው። ቤተ ክህነቱ ለስንት ዓመት እንደሆነ አላቅም። በዓመት 2 ጊዜ ግድያ ነው። እግዚአብሔር በቃችሁ ብሎ የተመረጡትን በወንበራቸው የመረጡትን በምርጫቸው እንዲያኖርልን ጸሎት ነው የሚያስፈልገው። በጣም የሚያስፈሩ ነገሮች አሉ። ከየሀገረ ስብከቱ የምንሰማቸው የተዘጋጁ አጀንዳዎች፣ ሊወጡ ያሉ ሐሳቦች። እስቲ መለስ ብለን በአባት ምርጫ በአባት ሹመት ሳይሆን ከእግዚአብሔር ጋር የምንታረቅበት የምህላና ጸሎት የእውነት እሱ ቢሆን ደስ ይለኛል። አንድ የሀገረ ስብከት ስራ አስኪያጅ ወደ ቢሮአቸው መላክ ነው። በቃ ከተሾሙ ማንም ይሁን ምን መላክ ነው። አሁን አንድ ሀገረ ስብከት ወደ ቢሮ ለማስገባት በሚል የአንድ ክፍለ ከተማ አጥቢያ ስራ ምንድነው ስራ አስኪያጅ ልበላቸው እንጂ ስራ ነው የሚሉት አስተዳዳሪ በሙሉ ተከትሎ ይሄዳል። በጣም በሚገርም መልኩ ለምድር ነገስታት የተገዙ። ለምሳሌ የቦሌ ክፍለ ከተማ ስራ አስኪያጅ በቤተ ክህነቱ ከተሾመ በቃ ሂድ ማለት ነው። ምንድነው እሱ? ሂድ ቢሮ ግባና ስራ ማለት ነው። መንፈሳዊ አገልግሎት አይደል እንዴ? የቦሌ ክፍለ ከተማ ቤተክርስቲያን ያሉ ስራ አስኪያጆች በሙሉ ግልብጥ ብለው አንዳንዱ ሽብቶም ይዞ ይመጣሉ አሉ። ለቃል ኪዳኑ ታቦት ላይ እንትን እንደሚሉ ለሚሸከሙ አባቶችን ሽቶ እንደሚቀቡ ምእመናን ስራ አስኪያጁን ለመቀባት የሚመጡ አሉ። ከእጅ ቡራኬ ለመውሰድ ተዉ፣ እግዚአብሔርን ፍሩ፣ በጸሎት ተወሰኑ። ግዴላችሁ ተዉ፣ ግዴላችሁ። በብዙ መልኩ የምናቃቸውን በሙሉ አውጥተን ብናወራ ክፉ ስለሚሆን አባቶቻችን ግዴላችሁን በርቱ። ያላችሁን እናንተ እኮ ስለሆናችሁ ነው። እናንተኑ የምንናገረው ተስፋችን እንዳይጨልም እንዳንጠፋ ጠብቁን እኮ ነው እያልን ያለ ነው። ሌላ ነገር አይደለም። ጥፉ መንኑ አይደለም እያልን ያለ ነው። ግን መንገድ ስታችኋልና ተመለሱብን። መንገድ ስተናል። መሳታችሁን ያወቅነው እኛ መንገድ ስተን አውዳላ ሜዳ ላይ ስላለን ዞር ዞር ስንል በአጠገባችን የላችሁም። ያለናንተ አያምርብንም። ያለናንተ ባዶነን። ያለናንተ የትም መሄድ አንችልም። እንጮ ይሆናል፣ እንናገር ይሆናል፣ አንዳንዴ ባለማወቅ እንስት ይሆናል፣ አላፊ እናወጣ ይሆናል። ግን እናንተ ከሌላችሁን ባዶነን። ፀሐይ ከሌለ ይጥላል የለም። ጀንበር ማዘቅዘቋን እናውቃለን? አናውቅም። ፀሐይ ታስፈልጋለች። ልክ እንደዛ
እኛ በቤተ ክርስቲያን እንድንቆይ እናንተ ታስፈልጉናላችሁ። በአባታችን ቤት እንድንገኝ እናንተ ታስፈልጋላችሁ። ሀገር መሪ እንዲኖራት እናንተ ታስፈልጋላችሁ። ልጅ መምህር እንዲኖረው እናንተ ታስፈልጋላችሁ። ወላጅ እንድንሆን እናንተ ታስፈልጋላችሁ። ግድ የላችሁም። ስለ እግዚአብሔር ብላችሁ አባት ሁኑን፣ አባት ሁኑን። በተረፈ እግዚአብሔር አምላክ ከሁላችን ጋር ይሁን። መጪውን ጊዜ ብዙዎች የሚተነትኑት አስፈሪ ነው የሚሉት፣ የሚያስፈራውን ጊዜ በደስታ ይቀይርልን፣ በሰላም ያሳልፍልን። ይህን ጊዜ ያሳልፎ የሚመጣውን ጊዜ ለንስሐ ሰጥቶ ያቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን። ነጋሽ በዳዳ ነኝ። ነገ በተለይም ቅድም ልክ እንዳልኳችሁ ቤተክርስቲያን ዘፋኝን በምንም ተአምር አትደግፍም፣ ዘፈንን አትደግፍም። ዘፋኝ ግን ልጇ ሊሆን ይችላል። በስራው እግዚአብሔርን የሚጠይቀው ዘፈንን አትደግፍም። ዘፋኙ ግን ልጇ ሊሆን ይችላል። አንዳንድ ሰዎች ከቤተ ክርስቲያን መውጣት ስትፈልጉ ዝም ብላችሁ ውጡ። እዛኛው ቤት ለመግባት እዚህ እኔም ነበርኩ ብላችሁ የምታንቦጫርቁ ሰው ተው፣ ግድ የላችሁ። ከመሄዱ አካሄዱ ይባላል። ለመሄድ የት እንደደረሳችሁ የምናውቃችሁ ሰዎች ለመሄድ ግን ብዙ አታጥፉ፣ ግድ የላችሁ። ሊቅ ናችሁ ብለን ትላንትና በታሪክ ተመራማሪነት ያስቀመጥናችሁ ሰዎች ዛሬ ከታሪክ መዝገብ ላይ ልትፋቁ የደረሳችሁ ሰዎች ተው። ታሪክ አታናጉ፣ እውነት አትናቁ፣ የማይነቀነቅ ምሰሶም አትወዝውዙ፣ ምስጦናችሁ አትብሉን፣ ሀገርን ሰላም አድርጉልን። በቃ ይበቃናል፣ ያለፈው ይበቃል። ሰላም ያደርግልን ለሀገራችን። ሰላም ነው የምንፈልገው። ሰላም እግዚአብሔር ከሁላችን ጋር ይሁን። ነገ ደግሞ በተለየ ቪዲዮ እመጣለሁ። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያካሪ ልቃችሁ ሚዲያ እዚህ አይነት ሰዎች በዛቸው መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ፣ ጾም፣ ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን።
ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ